ሰላም ቤተሰቦቼና ወዳጆቼ እንደምን አላችሁልኝ? ካለሁበት የአክብሮት ሰላምታዬ ይድረሳችሁ እላለሁኝ። እኔ ጋዜጠኛና አርታኢ መላከ ተሰማ እባላለሁኝ። ለረጅም ጊዜ በኪነ ጥበብና በጋዜጠኝነት ህይወት ውስጥ አሳልፍ ያለሁኝ ከመነሻዬ በበዓሉ ግርማ የኪነ ጥበብ ቡድን ውስጥ በማለፍ እና ለተለያዩ ጋዜጦች በመጻፍ ፕሪንቲንግ ሚዲያ ውስጥ ረጅም ጊዜ ልምድን አካብቻለሁኝ። በተለይም በዛሬቱ ኢትዮጵያ ጋዜጣ የባህል አምድ ላይ የረጅም ጊዜ አምደኛ ሆኜ ሰርቻለሁኝ። ከዛ በኋላ እንግዲህ በተለያዩ ጋዜጦች ላይ የተለያዩ አርቲክሎችን በማቅረብ በነበረኝ የማያቋርጥ ተሳትፎ የተለያዩ ጋዜጦች አዘጋጅ መሆን ችያለሁኝ። በዋናነት የሩሃማ ጋዜጣ ዋና አዘጋጅ እንዲሁም ከሩሃማ በኋላ በሞገድ ጋዜጣም እንደዚሁ በአምድ አዘጋጅነት ሰርቻለሁኝ። ከዛ በኋላ በቫራይቲ ኢንተርቴይንመንት ጋዜጣም በዋና አዘጋጅነት የሰራው ሲሆን በተለይም በሜዲካል ጋዜጣ እና መጽሔት ላይ በከፍተኛ አዘጋጅነት ሰርቻለሁኝ። ሜዲካል ላይ እንግዲህ ሜዲካል ጋዜጣ በወቅቱ እጅግ ተነባቢ የነበረ ጋዜጣ ነው። እያንዳንዳችን እዛ ላይ የምንሰራ ጋዜጠኞች ሐኪም መሆን ያህል ስሜት እስኪሰማን ድረስ በጥልቀት እንሰራ ነበረ። ከዚሁ ጋዜጣ በኋላ ደግሞ በጠብታ መጽሔት በአዘጋጅነት ለረጅም ጊዜ ሰርቻለሁኝ። ጠብታ መጽሔት የኪነ ጥበብ መጽሔት ሲሆን በአርቲስት አዳነች ወልደ ገብርኤል የሚታተም ተነባቢ መጽሔት ነበር። ከዛ በኋላ እንግዲህ የራሴን ደግሞ መጽሐፎች የመስራትና ለህትመት የማብቃት እንቅስቃሴ ውስጥ ነበርኩኝ። 2 መጽሐፎችን ለተደራሲያን አቅርቤያለሁኝ። ከዚሁ ስነ ጽሁፍ እና የጋዜጠኝነት ህይወት ጋር በተያያዘ ደግሞ በነበረኝ ዝንባሌ ወደ አርታኢነት ውስጥ መጥቻለሁኝ። በአርታኢነት ደግሞ በርካታ መጽሐፎችን ከበርካታ ደራሲያን ጀርባ በመሆን ሰርቻለሁኝ። በተለይም በዚህ በቅርብ ዓመታት ውስጥ በዚህ 2-3 ዓመታት ውስጥ በርካታ መጽሐፎችን በአርትዖትነት የሰራው ሲሆን በዚህ ዓመት ብቻ ከ8 መጽሐፍ የበለጡ መጽሐፎችን አርትዖት አድርጌያለሁ። በጣም ልብ አንጠልጣይ የሆኑ 2 መጽሐፎች ሁለቱም ስደት ዙሪያ የሚያጠነጥኑ ናቸው። የናትናኤል መኩሪያ የተንከራታች ህልሞችና የዓለማየሁ ማሞ ደግሞ ከስደቴ ጀርባ የሚል መጽሐፍ አሁን በአማዞን ላይ የተጫነ መጽሐፍ ነው። ከነኚህ መጽሐፎች ጀርባ ደግሞ በአርታኢነት ሰርቻለሁ። እንግዲህ በዚህ በአርታኢ ህይወት ውስጥ ሳልፍ ደግሞ የሰዎችን ግለ ታሪክ የማዘጋጀት ኃላፊነትን በመወጣት ከጋዜጠኝነቱ ጎን ለጎን በእነኚህ ስራዎች ውስጥ አለው። እንግዲህ እንደሚታወቀው በረጅም ጊዜ በጋዜጠኝነት ያሳለፍኩት በህትመት ሚዲያ ወይም በፕሪንቲንግ ሚዲያ ውስጥ ስለሆነ አሁን ዘመኑ የሚፈልገው ደግሞ የዲጂታል ዓለም ላይም ስላለን ይሄንን የረጅም ጊዜ ልምዴን በመጠቀም ደግሞ በአዲስ መስመር ወደ እናንተ ውድ ቤተሰቦቼ ለመድረስ እነሆ ዛሬ እንቅስቃሴን ሀብዬ ጀምሬያለሁኝ። አርታኢ ቲቪ የተሰኘ የዩቲዩብ ቻናል ይዤ በአማራጭ ቀርብ ያለሁኝ። እንግዲህ ይህ ቻናል ታዋቂ ጸሐፍት፣ ደራሲያን ስራዎች ፋይዳቸውን መዳሰስና መሞገት ነው አንዱ። ታሪካቸውን ማኖርና ድልድይ መፍጠር ነው። እንግዲህ ወደ ኋላ ላይ የነበረው ትውልድ ጋር ስንመጣ ስራዎቻቸው በአዲሱ ትውልድ ምን ያህል ይታወቃል? ፍቅር እስከ መቃብርን ማንሳት እንችላለን። ፍቅር እስከ መቃብር የደራሲ ሐዲስ ዓለማየሁ ስራ ነው። በአዲሱ ትውልድ ውስጥ ምን ያህል ተደራሽ ሆኗል? ትውልዱ ምን ያህል ያውቀዋል? ልክ እንደ ፍቅር እስከ መቃብር በጣም የጻፏቸው ስራዎች አሉና እነኛን ስራዎች ወደ አዲሱ ትውልድ አድሬስ ለማድረግ ደግሞ በአማራጭ በዚህ በኤሌክትሮኒክስ ሚዲያው ደግሞ እነኝን ስራዎች ይዤ ብቅ ብያለሁ። የሐሳብ ሙግቶች አሉ። በህይወት የሌሉ ታላላቅ የጥበብ ሰዎችን ትውስታ ቤተሰቦቻቸውን፣ ወዳጆቻቸውን፣ ዘመዶቻቸውን በመጋበዝ በእነሱ ዙሪያ ደግሞ ስለነሱ አንዳንድ ሐሳብ እንዲሰጡና ያንን
አዲሱ ትውልድ ይበልጥ እንዲያውቃቸው የማድረግ እና በእነሱ ዙሪያ ውይይት የማድረግ እንትን ነው። በአንድ ወቅት ደግሞ አነጋጋሪ የነበሩ ሰዎች ደግሞ ነበሩ። በጣም የገዘፈ ሀሳብ ይዘው መጥተው በጣም በከፍተኛ ሁኔታ የሚነቀንቅ ሀሳብ ያላቸው ሰዎች ብቅ ብለው ሳይታሰብ ግን ደብዛቸው ይጠፋል እና እነኛ ሰዎች በአሁን ሰዓት ምን ደረጃ ላይ ነው ያሉት? ያይዘው የተነሱ ስራዎቻቸውስ ምን ደረጃ ነው ያለው? እና ስለዚህ የነኝን ሰዎች ያሉበትን ደረጃ አፈላልገንም ቢሆን ከያሉበት የነሱን ስራዎች ያሉበትን ደረጃ ለህብረተሰቡ ለማሳየት በዚህ በአዲስ አማራጭ የአርታይ ቲቪ የምንዳስስበት ስራ ይሆናል። ከዚሁ ጋር በተያያዘ ደግሞ ያልታተሙ ስራዎች አሉ። ያልታተሙ ስራዎች ሼልፍ ላይ ተቀምጠዋል እና እነኛ ያልታተሙ ስራዎች ሼልፍ ላይ የተቀመጡ ስራዎች ህይወት እንዲያገኙ በእነኛ ስራዎች ዙሪያ አርታይ የራሱን አሻራ ማስቀመጥ ስለሚፈልግ በዚህ ዙሪያ እንዳስሳለን። የአርታይ ቲቪ እንግዲህ እንደ መረጃና የመዝናኛ ቻናል እንደመሆኑ መጠን ወጎችን፣ ድራማዎችን፣ ህብረተሰቡን ሊያነቁ የሚችሉ በርካታ ስራዎችን በአማራጭነት ይዘን ቀርበናል። እንግዲህ ከፍ ሲል ከጠቃቀስኳቸው ሀሳቦች ጋር በተያያዘ ደግሞ በጣም ትልልቅ ስራ ያላቸው ሰዎች አሉ። ለማህበረሰቡ ሊጠቅሙ ማህበረሰቡ ከነሱ ሊማር የሚችልባቸው ሰዎች አሉ። እነኚህንም በጥበብ ዙሪያ ብቻ ሳይሆን በየትኛውም አውድ አንቱታን ያተረፉ ትልልቅ ስራዎች የሰሩ ሰዎችንም መዘከር ደግሞ ያስፈልጋል። ትናንት የነበሩ ዋነኞቻችንን ዛሬ ላይ ካላሰብናቸው ነገ የሚመጣው ትውልድም ደግሞ የሚወስደው ግንዛቤ ስለሚኖር በእነኚህ ሰዎች ላይም አበክረን እንሰራለን። በተለይም ማህበራዊ ህጸጽን እንደ ሰበዝ በመብዛት ህብረተሰቡ ሊማር የሚችልበትን ስራዎችም እንዳስሳለን። እንግዲህ በአማራጭ በእነኚህ ሀሳቦች ስለመጣን ቤተሰቦቼ አርታይ ቲቪ የእናንተም ስለሆነ ከአርታይ ቲቪ ጎን እንድትቆሙ እንድትደግፉን፣ ሀሳብ እንድትሰጡን፣ አስተያየት እንድትሰጡን መጠየቅ እፈልጋለሁኝ። አርታይ ቲቪ የሁላችን ነው። ሰብስክራይብ አድርጉን። እንዲሁም ደግሞ የማስታወቂያ መልእክት ደግሞ እንዲደርሳችሁ ደወል ምልክቷንም በዚሁ አጋጣሚ መጫን እንዳትረሱ ከልብ ጠይቃለሁኝ። ከወዲሁ ማመስገን እፈልጋለሁኝ። እግዚአብሔር ይስጥልኝ።